ነቢዩ ዓለይሂ ሰላቱ ወሰላም ትውልድ የቀረጹ፣ ትውልድ ያነጹ፣ ትውልድን ያስተካከሉ የጥሩ ስነ ምግባር መገለጫ የሆነ ገጽታቸው የሚያምር እርጋታቸው የሚማርክ የሰማዩ ተሿሚ ረሱል ዓለይሂ ሰላቱ ወሰላም ስነ ምግባራቸው ያማረ ትሁት ደግ ስታያቸው ፈገግታ ፊታቸው ላይ ማታጣባቸው ሰላም ብለሃቸው አንተ እጅህን ካልሳብክ የማይስቡ ነቢይ ነበሩ። ረሱልም ሰለላሁ ዐለይሂ ወሰለም ግመሉን ራሱን ዳብሰው አሻሽተው ልጓም አድርገው ወደ ሥራ መለሱት። ግመልን ሸምግለው ወደ ሥራ የመለሱ የእኛ ነቢይ ሰለላሁ ዐለይሂ ወሰለም ፍጥረተ ዓለሙ የወደዳቸው እንስሳ የሰገደላቸው እንስሳ ሲሰግድላቸው ሲያዩ ሰሃቦቹ ምናል የአላህ መልእክተኛ እነዚህ እንስሳዎች ለርሶ ሲሰግዱ እኛ ሰዎች እኮ ነን ለምን አንሰግድልዎትም አሏቸው። በጭራሽ ሰው ለሰው አይሰግድም አሉ። لبثتم إلا قليلا لو أنكم كنتم تعلمون የሰማዩ ተሿሚ ረሱል ዓለይሂ ሰላቱ ወሰላም ስነ ምግባራቸው ያማረ ትሁት ደግ ስታያቸው ፈገግታ ፊታቸው ላይ ማታጣባቸው ሰላም ብለሃቸው አንተ እጅህን ካልሳብክ የማይስቡ ነቢይ ነበሩ። እንዴት አይነት ስብዕና ነው ያላቸው! አንተ እጅህን ካልሳብክ እጃቸውን አይሰበው መሳቸው። ረሱሉን ዓለይሂ ሰላቱ ወሰላም አይቻቸው አላቅም ኢላ ተበሰመ ፊ ወጅሂ ፈገግ ብሎ ያናገሩ ቢሆን እንጂ ምን አይነት ስብዕና ነው! ምን አይነት ትልቅነት ነው! ታዲያ ከጎን ሆነው እንዴት አይናፍቋቸው ይህን ስብዕና አይተው። እነሱ ሰው ብቻ እንዳይመስላችሁ የቴምር ዛፍ ናፍቋቸው አልቅሷል። ሁላችሁ በምታውቁት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም መስጂዳቸውን እንደሰሩ ተደግፈው ኹጥባ የሚሰጡበት አንድ ዛፍ የቴምር ዛፍ። ታዲያ ሚንበሩን ልትሰራ ማን መጣች? ማን የመጣችው? እህቶች ከኋላ አላችሁ፣ ሴት ነው የመጣችው። ሚንበር ሲወሳ የሴቶቹ ለእስልምና አስተዋጽኦ ይወሳል። የአላህ መልእክተኛ አለቻቸው ከፍ ብለህ እንድትታይ ሰው ንግግርህን እንዲያዳምጥ ሚንበር ልስራላ አለቻቸው። ባሮች ነበሯት የምታስተዳድራቸው። ሚንበር ታዘዘ። የሚወጡበት ሚንበር ተሰራና መስጂዱ መሃል ተሰየ። የቴምሩን ዛፍ ርቀው ተዱና ዛ ሚንበር ላይ ወጡ። ልክ ኹጥባ ሲጀምሩ መስጂድ ውስጥ ሰው ሞልቷል። የለቅሶ ድምፅ ይሰማል። ከታዳሚው አልነበረም የሚሰማው፣ ከሳቸው ጥግ ነው። ከቴምሩ ዛፍ የሚወጣ ድምፅ ነው። ሰቅሰቅ ብሎ ያለቅሳል። ከዛም ረሱል ዓለይሂ ሰላቱ ወሰላም ከሚንበሩ ወርደው የቴምር አጽናኝ ዛፍ ሊሆን ወረዱ። ያዙት፣ ዳበሱት፣ ረጋ። ረሱሉ ሰለላሁ ዐለይሂ ወሰለም ብተወው ኑሮ አሉ ረሱል ሰለላሁ ዐለይሂ ወሰለም እስከ መጨረሻው ያለቅስ ነበር። ለዛ ነው ሐሰን አልበስሪ እናንተ ሰዎች ሆይ የቴምር ዛፍ እኮ ናፍቆት ያለቀሰው ነብይ ነው እናንተ ነብይ ይላል። ጀማዳት የምንለው በተለምዶ ግዑዝ የምንለው ነገር የናፈቃቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። አልይ ረዲየላሁ ተዓላ አንሁ የሳቸው ያጎታቸው ልጅ አንዴ መዲና ውስጥ ወዳለ ማሳ ገባን ይላል። ስንገባ ማሳው ውስጥ ያሉ ዛፎች በአጠቃላይ ለረሱሉ ሰላምታ አቀረቡ ይላል። አሰላሙ ዐለይከ ያ ረሱለላህ ሰለላሁ ዐለይሂ ወሰለም። ዛፍ የሚናፍቃቸው ዛፍ የሚታዘዛቸው ነበሩ። አነስ ረዲየላሁ ተዓላ አንሁ ባስተላለፈው ዘገባ ላይ አንድ የረሱሉ ሰለላሁ ዐለይሂ ወሰለም ሽንት ቤት መጠቀም ፈለጉ። ታዲያ እንዴት ይጠቀሙ? ሰው ሳያቸው ተሰትረው ነው የሚጠቀሙ። ቦታው ደግሞ ምድረ በዳ ነው። ከርቀት የተበታተኑ ችግኞች አዩ። አንዷን ችግኝ ሄዱ። ሶሒህ ሐዲስ ነው። ሳቧት ይላሉ። መሬቱን እየሰነጠቀች መጣችና ቆመች። ሌላኛዋን ሄዱ፣ ያዟት፣ ቅርንጫፉን ጎተቷት፣ መጣ፣ ተሰየመ። ከኋላ እርስ በርስ ተጠላለፉ፣ ርዶች ሰሩ ይላሉ አነስ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ሐጃቸውን ጨረሱ። ተጸዳርተው ውዱ አድርገው ከጨረሱ በኋላ እነዚህ ችግኞች ቦታ ለቀው ወደ ቤታቸው ተመለሱ። እየገባችሁ ነው? ችግኝ የታዘዛቸው ግዑዝ የታዘዛቸው ምግብ የሚያገራ ጠጠር እጃቸው ገላቸው የአላህ ውድ ነቢይ የሰማዩ ተሿሚ የአርሹ እንግዳ ረሱሉ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ ሰሉ ዐላ ኸይሪ ኸልቅላህ። አንዴ ኸይበር ላይ ምን ተከሰተ መሰላችሁ?
ታሪክ ልንገራችሁ። ረሱሉ ሰለላሁ ዐለይሂ ወሰለም እዛ ውስጥ የነበሩትን ይሁዶችን አጠሯቸው። የኸይበርን ግንብ ጥሶ መግባት አልቻሉ። ምግብ እንዳይወጣና እንዳይገባ አድርገው ዘጓቸውና መጨረሻ ላይ እጅ ሰጡ። ከፍተው ገቡ። ለቀናት ቆይተዋል። ሰሃቦች እርቧቸዋል፣ ደክመዋል። እንደገቡም አንዲት የይሁዳ ሴት ጥሩ አድርጋ አብስላ ፍየል ጠብሳ መጫችላቸው። እርቧቸዋል፣ ጓጉተዋል። የአላህ መልእክተኛ ይሄ ለርሶ ግብዣ ነው አለቻቸው። በጣም ገርማችሁ ይሄ ያቀረበችው ስጋ ውስጥ መርዝ አድርጋበት ነበር። እሳቸውንና ሰሃቦቹ ላይ እርምጃ ልትወስድ በጣም የሚገርማችሁ ከቲፍ የእጂ በጉን ይወዱት ነበር። የሚወዱት እሱ ጋር ነው። ነብዩ አለይሂ ሰላቱ ወሰለም ከቲፍ ይባላል። እሱ ጋር መርዙ እሳቸው እንደሚበሉት ስላወቀች ያቋቸዋል፣ አጥንተዋቸዋል። ያዕሪፉነ ማ አብናአሁም ነው ያለው አላህ። ልጆቻቸውን የሚያውቁትን ያህል ነው ረሱል የሚያውቋቸው። ምን ይወዳል፣ ምን አይወድም፣ መልኩ ምንድነው፣ ተክለ ቁመናው መጽሐፋቸው ውስጥ ተጠቅሷል። ረሱል ሰለላሁ ዐለይሂ ወሰለም ስጋው ቀረበ። ረሱሉ ሰለላሁ ዐለይሂ ወሰለም ፈናሐሸ ሚንሁ ነሕሸተን ይላል አቡ ሁረይራ ባወራው عند البخاري። እሳቸውም ደረጉና አንድ ያኘኩለት ይላል። ልክ እንዳኘኩ ሰሃባዎችን እጃችሁን ጣሉ ምግቡን አሏቸው። ደንግጠው ጣሉ፣ ካፋቸው ያለውንም ጣሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምንድነው የተፈጠረው? ሰሃባው ደንግጧል። ለምን እንዲህ አይነት ትእዛዝ ሰጡ? እዚህ ሀገር ላይ ያሉ የይሁዳዎችን ባላባት ጥሩልኛል። ሁሉም ተሰብስበው ከፊታቸው ተሰየሙ። እናንተ የይሁዳ አመራሮቹ ያሉ ጥያቄ ጠይቃችኋለሁ፣ እውነት ትሉኛላችሁ እንዴ አሏቸው። አዎን። መን አቡኩም አባታችሁ ማን ነው አሏቸው። ማለት ከላይ የሚጠሩበት የነሱ ከላይ አባት ዘር አለ የሚጠሩበት። ማን ነው አባታችሁ አሏቸው። አባታችንማ ገሌ ነው ብለው የነሱ አባት ያልሆነን ተጣሩ። ነቢዩ አለይሂ ሰላቱ ወሰላም ከዘብቱም ዋሻችሁ አሏቸው። አባታችሁ እገሌ እንዴ አሏቸው። ደነገጡ። ይሄ የለም ነብይ ቢሆን እንጂ። የሚገርማችሁ እዛ ኸይበር ላይ ያሉ ይሁዶች ቀድመ አያት ነበራቸው። እንደና ሐጅ አህመድ ዲን ጀግና አልነበረም፣ ፈሪ ነበር። ስለዚህ በሱ መጠራት አይፈልጉምና የሌላ ይሁዶችን አያት ወስደው ነው እኛ እኮ የገሌ ዘር ነን የሚሉት። ይህን ረሱል ሰለላሁ ዐለይሂ ወሰለም አላህ በወህይ ያሳውቋቸዋል። ዋሻችሁ አሏቸው። አባታችሁ እገሌ አይደለም እንዴ አሏቸው። ደነገጡ። አዎን አሉ። እሺ አሁን ሌላ ጥያቄ ልጠይቃችሁ፣ እውነት ትሉኛላችሁ እንዴ አሏቸው። ነብይ ቅድሙ ታውቀዋለህ አሏቸው። እሺ የእሳት ሰዎች እነማን ናቸው አሏቸው። ሲሏቸው አይ እኛ ቀድመን እንገባለን ከዛ እናንተ ትተካላችሁ አሏቸው። ነብዩ አለይሂ ሰላቱ ወሰለም ያውቃሉ። ነቢያትን አስተባብለው አብዛኞቹ እሳት እንደሚገቡ ያውቃሉ። ረሱል ሰለላሁ ደጃል ሲመጣ 70,000 ኮፍያቸውን ያጠለሉ ይሁዶች እንደሚከተሉት ሐዲስ ላይ ተዘግቧል። ጥፋት ነው ብዙ ቦታ ላይ የምታዩት። ማን ነው የእሳት ሰው አሏቸው። አይ እኛ መጀመሪያ ገብተን ከዛ እናንተ ትተካላችሁ። ዋሻችሁ አሏቸው። እናንተ ነዛው የምትቀሩት አሏቸው። ከዛ ሁለቱም መደላድል ከፈጠሩ በኋላ ወደ ዋናው ጥያቄ መጡ። እናንተ ይሁዶች ሆይ እውነት ትሉኛላችሁ ልጠይቀዋችሁ? አዎ እዚች ፍየል ላይ መርዝ አርጋችኋል እንዴ አሏቸው። ደነገጡ። መዋሸት አልቻሉም። ምነው ሁለቴ ይዘዋቸዋል በአባታቸውና ስለ እሳት ሰው በተጠየቁት ጥያቄ። አዎን መርዝ አርገናል አሏሽ። ለምን ይሄን አረጋችሁ አሏቸው። አይ እኛማ ነብይ ከሆንክ አላህ ይከላከልልሃል፣ ነብይ ካልሆንክ አምባገነን ጀነራል ንጉስ ከሆነ ደግሞ እንገላገል አሏቸው። ግን ተገረሙ። ማን ነገረ? ይሄ በጣም በሚስጥር ያደረግነው ስትራቴጂክ ጥቃት ነበር፣ በምን አወቅ አሏቸው። እቺ የምታዩት የፍየል እጅን የነገረችኝ ያሉ ነብዩ አለይሂ ሰላም ያሉ ስጋውን አንስተው ስጋው ቢገባ በወደደ ግን ደግሞ መርዝ ነው
እሳቸው ሆዱስ መግባት አልፈለገም። ዚራዑ እንዲናገራቸው ተደረገ። ሰሃባ ሁሉ ባለበት የተዘገበ ሐዲስ ነው። አቡ ሁረይራ ያስተላለፉት ነው። ሙተፈቅ ቡኻሪና ሙስሊም የተስማሙበት ዘገባ ነው። ማን ነገረ? ይሄ የበግ እጅ ነገረኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጀማዳት የምንላቸው ግዑዝ የምንላቸው ነገር ያፈቀረው ነቢይ፣ የወደዳቸው ነቢይ፣ ከሳቸው የተከለላቸው ነቢይ ረሱሉ ሰለላሁ ዐለይሂ ወሰለም። አላህ እሳቸው ጋር በጀነት ይሰብስበን። ሁሌ እርሳቸው ላይ ሰለዋት ከሚያወርዱት አላህ ያድርገን። ሁሌ ከሚያስታውሳቸው አላህ ያድርገን። አላህ ሽልማቱን አዘጋጅቷል። በሳቸው ላይ በሱ ላይ አንድ ሰለዋት አውርዱ፣ እኔ በእናንተ ላይ 10 አወርዳለሁ ብሏል አላህ። የአላህ ሰለዋት ሲያወድሰን ሲያወሳን ማለት ነው። በላይኛው ዓለም ውስጥ ሰሉ ዐላ ረሱልላህ ሰሉ ዐላ ኸይሪ ኸልቅላህ اللهم صل وسلم وبارك على سيدنا محمد። من ግዑዝ ብቻ እንስሳት ረሱሉን ዓለይሂ ሰላቱ ወሰላም ያወደሳቸው ያላቃቸው ነብይ ናቸው። አቡ ሰዒድን አልኹድሪ ኢማም አሕመድ ላይ በተዘገበው ዘገባ ባስተላለፉት አንዴ ይላሉ፣ አንድ ገጠር ላይ በመዲና በረሃዎች ላይ ፍየሎችን ይጠብቅ ነበር። ድንገት አንድ ተኩላ መጣና አንዷን ፍየል አንጠልጥሏት ሄደ። ይሄ እረኛም ዱላውን ይዞ ተከተለው፣ መታና ካፉ አስጣለው። አስትሎት ፍየሏን ይዟት ሲዞር ልብ በሉ ተኩላው ተናገረ እንደ ሰው። ያ እረኛ ደነገጠ። አንተ ሰው ሆይ አለው፣ አላህ የሰጠኝን ሲሳይ ካፌ ትነጥቀዋለህ እንዴ አለ። ይሄ እረኛ ሰሒህ ሐዲስ ነው የምነግራችሁ፣ ብዙ ሰሓባዎች የታደሙበት እንዴ ተኩላ ጅራቱን እየቆላ የሰው ንግግር ይናገራል እንዴ ብሎ ደንግጦ ቆመ እረኛው። ይሄ ምን ይገርምሃል አለው። እዚሽ መዲና ውስጥ ከተራሮቹ መሃል የሚኖር የአላህ ነቢይ ያለ፣ ከቴምር ዛፎቹ መሃል የሚኖር እሱ ያለፈውን የሚመጣውን ዜና ይነግራችኋል ብሎ ተሰወረ። ይሄ እረኛ በጣም ተገረመ። ፍየሎቹን እየነዳ መዲና በር ላይ ሲደርስ አንድ ጥግ አስቀምጦ የነቢዩን ዓለይሂ ሰላቱ ወሰላም ፍለጋ መጣ። መስጂድ ውስጥ አገኛቸው። ታሪኩን ነገራቸው። ነቢዩ ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱል አሰላቱል ጃሚዓ። ይሄ በእስልምና ትልቁ ጥሪ ነው። ተሰብሰቡ ሚል ጥሪ ተደረገ። ሰሃባው ሁሉ ስራ ላይ የነበረ ስራውን ጥቶ መስጂድ እንደዚህ ሞላ። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ጎናቸው ይሄን እረኛ አስቀምጠዋል። ሰሃባዎቹ ተገርመዋል። ረሱል ቁጭ ብለዋል፣ እረኛው ከጎን አለ። ምንድነው የተከሰተው? ቁምና ንገራቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ቆመና ታሪኩን ነገራቸው። ሰሃባው ተደመመ። የነቢዩን ዓለይሂ ሰላቱ ወሰላም ነቢይነት፣ መልእክተኝነት ተኩላ እንኳን የሚያቅላቸው ነቢይ ናቸው። ከዛም እሱ ንግግሩን ሲጨርስ ማረጋገጫ ሰሃባው ሁሉ እሳቸውን ይመለከታል። በአንድ ቃል ዘጉት። ሰደቀኩም እውነት በርግጥ ብሏቸዋል አሉ። በአላህ ነፍሴ በእጁ በሆነችው ጌታ እምላለሁ ላተቁሙ ሰዓቱ ቂያማ እኮ እዚሽ ምድር ላይ አትቆምም። ሐታ ዩከሊመ ሲባዑ ኢንሳን እንስሳ ሰውን ሳያናግረው ቂያማ አይቆም። የአንድ ሰው አለንጋው የጫማ ማሰሪያው ሳያናግረው ቂያማ አትቆምም። አንድ ሰው ቤተሰቡን ጥሎ ሄዶ ቤተሰቦቹ የሰሩትን ነገር የሚስቱ ጭንና ባት ሳይነግረው ቂያማ አትቆምም። ነብዩ ዓለይሂ ሰላቱ ወሰላም ግዑዝ ነገር ብቻ አይደለም፣ እንስሳት ነብይነታቸውን የሚያውቁላቸው የአላህ ውድ ነቢይ፣ የአላህ ውድ ስጦታ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ። በሌላ ዘገባ ላይ አንሷር ጎሳ ውስጥ የሚኖሩ ግለሰቦች አሉ። ድሆች ናቸው። ያለው አንድ ግመል ብቻ ነው። እሱን ውሃ ያመጡበታል፣ ያሸክሙበታል፣ ያከራዩታል። ታዲያ እንዲህ ስራ ሲያበዙበት አልታዘዝም ብሎ ግመሉ እንትን ውስጥ ተቀመጠ። ቤት ውስጥ ሲጠጉት ሰውን ይናከሳል። ግመል ሲቆጣም ይጠጋው የለም፣ አውሬ ነው የሚሆነው። በምን ይገልገሉ? ውሃ ከማን ያምጣላቸው? ከወንዙ። በምን ዕቃ ያጓጉዙ? ረሃብ ውስጥ ገቡ። መፍትሄ ወደ ማን ይምጡ? ወደ ማን ይምጡ? ወደ ነቢዩ ዓለይሂ ሰላቱ ወሰላም። የእኛ ነቢይ ለሰው የኖሩ ነቢይ ናቸው።
የሰው ችግር የሚገባቸው ናቸው። ዳዕዋ አድርገው አይደለም የሚሰተሩት፣ የማህበረሰቡን ችግር ወርደው ልባት ቢሰጡ ነበሩ። አንሷሮቹ መጥተው ሲነግሯቸው እኔ ግመል ነገር ምን ይመለከተኛል፣ ዑመር እስኪ መፍትሄ ይፈልግ ይባላል። ረሱሉ ግን እሱ አይደለም መጣው አሏቸው። ወደ ማሳቸው ሲገቡ አንድ ኮርነር ላይ ያኮረፈ ግመል አለ፣ የተኮሳተረ እንደ አውሬ ያደረገው አለ። ልክ ሲገቡ አንሷሮች የአላህ መልእክተኛ ግመሉ እንደ ውሻ አድርጎታል፣ እርሶን እንዳያጠቃውት እንሰጋለን፣ አይቅረቡት ተባሉ። ተውት እኔ ጋር ችግር የለም አሉ። ልክ ግመሉ ረሱሉል ሁዳን ሲያያቸው ተንደርድሮ መጣና እግራቸው ላይ ስጁድ ወደቀ። ረሱልም ሰለላሁ ዐለይሂ ወሰለም ግመሉን ራሱን ዳብሰው አሻሽተው ልጓም አድርገው ወደ ሥራ መለሱት። ግመልን ሸምግለው ወደ ሥራ የመለሱ የእኛ ነቢይ ሰለላሁ ዐለይሂ ወሰለም ፍጥረተ ዓለሙ የወደዳቸው እንስሳ የሰገደላቸው እንስሳ ሲሰግድላቸው ሲያዩ ሰሃቦቹ ምናል የአላህ መልእክተኛ እነዚህ እንስሳዎች ለርሶ ሲሰግዱ እኛ ሰዎች እኮ ነን ለምን አንሰግድሎትም አሏቸው። በጭራሽ ሰው ለሰው አይሰግድም አሉ። ሰው ለሰው ቢሰግድ ኑሮ ሚስት ለባሏ ስገጅላት ነበር፣ ለክብር ሰላምታ ስታቀርብለት ትልቅ ሐቅ እሷ ዘንድ ከመኖሩ አንፃር እንስሳ የሰገደላቸው ዛፎች የታዘዟቸው ተኩላዎች ስለሳቸው ዝና የተናገሩላቸው የፍጥረተ ዓለሙ አይነታ የሰው ልጆች ሁሉ አይነታ ነቢዩና ረሱሉ ሰለላሁ ዐለይሂ ወሰለም ይሄ ስብዕናቸው ይሄ ማህበራዊ መስተጋብራቸው የሰሃባውን ቀልብ ወሰደ። ሰሃባዎችን ሲያገኟቸው ያዘላን ትውልድ ነው። ቅድም እነ በርናንድ ሸውን ታላላቅ ሰዎችን ጠቅሷል። ረሱል ሰለላሁ ዐለይሂ ወሰለም አረቦቹ እሳቸው በተላኩበት ዘመን ዘላን ነበሩ። ፐርሻና ሮማን ኢምፓየር እንኳን አረቦቹን በግዛት አላዛቸውም፣ በቀይ ግዛት። ለምን? እነሱን መግዛት ክብር ስላልነበረ ነው። እነሱ ዘንድ የሚገኝ ጥቅም ስላልነበረ ነው። እነሱን መግዛት ክብር አይደለም። ያልተገዙ ነቢይ ያልተላከላቸው ማ ኡንዚረ አባኡሁም ፈሁም ጋፊሉን ዘንጊ ትውልድ ጋር ነው የተላኩት። ያን ትውልድ ከአፈር አንስተው የዓለም መሪ ያደረጉት በጥቂት ዓመታት ውስጥ በ20 ምናምን ዓመት ውስጥ የሮማን ኢምፓየርን የሮማኖች ግዛት ድባቅ መተው የፐርሺያኖችን ግዛት ኢራንን ኢራቅን ድባቅ መተው የዓለም ስርወ መንግስት መሆን የቻለ ረሱል ሰለላሁ ዐለይሂ ወሰለም አንጸውት የሄዱት ያ ትውልድ ነው። ቅድም የጠቀሰው ማይክል ኸርት የሚባለው ግለሰብ ትልቅ መጽሐፍ ጽፏል። ቤት ያለው ወደዋለሁ መጽሐፉን The 100 Influential Person on History መቶዎቹ የዓለምን ታሪክና መዘወር የቀየሩ ስብዕናዎች የሚል ጠቅሷቸዋል። ሙስሊም አይደለም ግለሰቡ። በነገራችን መቶዎችን ዓለምን ታሪክ ሲጠኑ የዓለም ታሪክ ውስጥ የዓለምን ታሪክ የዘወሩ ሰዎችን መቶ ሰዎችን ጠቀሰ። የሚገርማችሁ ኢየሱስን ሶስተኛ ጠቅሶ አንደኛ ያስቀመጠው ማንን ነው ወዶች? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። እኔ ይላል መጽሐፉ ላይ ሲገባ መሐመድን አንደኛ በመጥቀሴ ብዙዎቹ ሊገረሙ ይችላሉ፣ ነገሩ ግን እንደሱ አይደለም ይላል። መሐመድ ነው እኮ ይላል ዓለማዊም መንፈሳዊምን ዓለምን መስርቶ የሄደው። እስልምና የሚባል ለዓለም የሚደርስ ሃይማኖት አቋቁሞ መካ፣ መዲና፣ ኢራቅ፣ ኢራን የሚባል አገዛዝን መስርቶ ሚሊተሪ ወታደር አደራጅቶ የደህንነት ተቋም አደራጅቶ ሕገ መንግሥት ታርቅቆ የሄደው እሱ ብቻ ነው ይላል። አላሁመ ሰሊ ወሰለም ዐላ ሰይድና ነቢዩላህ ዒሳን ብትወስዱ አስተምህሮታቸው ለዓለም ደርሷል። ግን መንግሥት አልነበራቸው፣ ድንጋጌ አልነበራቸው፣ ሰራዊት ወታደር አልነበራቸው። እሳቸው ነው ሰራዊቱን አሰልፈው አወል ሶፍ የሚገኙ ጀነራል የነበሩት ረሱሉ ሰለላሁ ዐለይሂ ወሰለም። ቁጥር አንድ የዓለምን ታሪክ የቀየሩ አሁን ድረስ ተጽዕኖ እየበዛ ያለ ሃይማኖት፣ ታዋቂ አርቲስቶች፣ ታዋቂ ፖለቲከኞች፣ ታዋቂ ሰዎች እየነጎዱበት ያለ ሃይማኖት እስልምና። ይህም መስርተውት የሄዱት ረሱሉ ሰለላሁ ዐለይሂ ወሰለም በቅርቡ 2020 ላይ ይመስለኛል ለዓለም አንድ ትልቅ መጽሐፍ ሁለት ታዋቂ ሰዎች አበርክተዋል። ፖዝ ኤንድ ኮዝነር ይሏቸዋል። እነዚህ ያው እኔ የትምህርት መስመሬ ሊደርሺፕ ማኔጅመንት ላይ ነውና እነዚህ መጽሐፎች አውቃቸዋለሁ።
እነዚህ ፖዘን ኮዝነር በዓለማችን ታይቶ የማይታወቅ ጥናት ያደረጉ ሰው ናቸው። ጥናታቸው ምን መሰላችሁ? ዓለም የምትፈልገው መሪ ማን ነው ብለው አጠኑ። ምን አይነት ባህሪ ያለውን ሰው ነው ዓለም የምትፈልገው? ጥናቱ አንድ አካባቢ ብቻ አይደለም የተደረገው፣ 7ቱን አህጉራት አዳርሰዋል። አፍሪካ፣ አውሮፓ፣ ኤዥያ ሁሉንም 20 ዓመት የፈጀ ጥናት ነው ያደረጉት። ዓለም ላይ ያሉ አመራሮችን ሁሉ ወረቀት በትነው ጥናቱን ሰብስበዋል። ከዓመታት በኋላ 1.5 ሚሊዮን ህዝብን ካሳተፉ በኋላ ሁሉም የተስማሙበት አንዲት ቃል ወጣች። በእንግሊዘኛ ክሬዲቢሊቲ ይሏታል። ክሬዲቢሊቲ ወደ አረበኛ ሲተረጎም መሰላችሁ? ስድቁን ወአማና ማለት ክሬዲብል ነው ስትል አንድን ሰው እውነተኛና ታማኝ ማለት ነው። ይሄ ስም የማን ስም ነበር? መካ ላይ ያደገ አንድ ታማኝ ወጣት ነበር። ስሙን ማን ይሉታል? አሳዲቁል አሚን ይሏቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። እውነተኛውና ታማኙ ሙሐመድ። ይሄን ጥናታቸውን the leadership challenge የሚል መጽሐፍ ላይ ያሰፈሩት ሐሳቡ በጣም ወሳኝ ስለሆነ ቀጥለው ክሬዲቢሊቲ የሚል አንድ መጽሐፍ አሳተሙ። አስድቅ ወአማና ለአንድ አመራር ለአንድ ህዝብ መሪ እውነተኝነት። መሪ ሲዋሻ ያምርበት፣ ያላለማውን አለማው፣ ያላረገውን አረብ አያምርበት። መሪ የተሰጠውን አማና የሚጠብቅ ማለት ነው። ነብዩ አለይሂ ሰላቱ ወሰላም አሳዲቅ አልአሚን ዓለም የምትናፍቀው መሪ። ቅድም የጠቀሰው በርናንድ ሾው ሲናገር መሐመድ እኮ ይላል በዚህ ዘመናችን ቢኖር ሻይም በመጠጣት ቅጽበት የዓለምን ችግር ይፈታው ነበር ይላል። ሰለላሁ ዐላ ረሱልላህ። በርናንድ ሾው ማለት የአሜሪካ ዕውቅ አንዱ ፈላስፋ ነው። የኖቤል ሽልማት ቀርቦለት አልፈልግም ብሎ የመለሰ ሰው ነው። ስለ ነብዩ ግን ሲናገር ሙስሊም አይደለም። መሐመድ በዚህ ዘመን ቢኖር የዓለምን ችግር ሻይን በቅጽበት ይፈታው ነበር ይላል ረሱል ሰለላሁ ዐለይሂ ወሰለም። ትልቅ መሪ፣ ትልቅ ሰው ያን ዘላን ትውልድ ካቧራ አንስተው የዓለም መሪ ያደረጉት ረሱል ሰለላሁ ዐለይሂ ወሰለም ከዜሮ ወደ ሂሮ from negative to infinitive ከታች ወደ ላይ ከባዶ ወደ ማዶ ከታችኛው ወለል ወደ ላይኛው ደለል ኮን ያሸጋገሩት ሰሃባዎች። ዑመር ከሚሰልም የዑመር አህያ ቢሰልም ይሻላል እኮ ይባል ነበር። ዑመርን ግን ምን አይነት ሰው አደረጉት? ቅድም የጠቀስኳችሁ ማይክል ኸርት ዑመርንም ይጠቅሳል። ከመቶዎቹ ውስጥ የዑመር ታሪክ አይረሳም ይለዋል። ነብዩ አለይሂ ሰላቱ ወሰላም ትውልድ የቀረጹ፣ ትውልድ ያነጹ፣ ትውልድን ያስተካከሉ የጥሩ ስነ ምግባር መገለጫ የሆነ ገጽታቸው የሚያምር እርጋታቸው የሚማርክ ኡሙ ማዕበድ መሻይኾቻችን ያውቃሉ። ሴቶች በዚህ አጋጣሚ ልንገራችሁ የረሱልን ቁንጅና ሲራ ውስጥ የጠቀሰች አሊ ኢብኑ አቢ ጣሊብ አይደለም፣ አነስ ኢብኑ ማሊክ አይደለም፣ ትንሽ ተናግረዋል። አንዲት ሴት ነች፣ ኡሙ ማዕበድ ትባላለች። ረሱልን አለይሂ ሰላቱ ወሰላም ሂጅራ ሲሄዱ ድንገት ቤቷ አርፈው ወተት ጠጥተው አልፈዋል። እንዴት እንዳነሳቻቸው ፎቶን ይገርመኛል። የረሱልን ቁንጅና የመልካቸውን ውበት እርጋታቸውን የገለጸችበት መንገድ ማራኪ። ኡሙ ማዕበድ በገለጸችው ልክ እናታችን አይሻ ገልጻቸው አታውቅም። ስታየው ነው እኮ የምትል ረሱል ሰለላሁ ዐለይሂ ወሰለም ወፊ ዐይነይሂ ወፊ አሽፋሪሂ ዐጠፉን አይናቸው ሽፍታው ላይ ጥፋት ያለው አይኑ የተኳለ አፍንጫው መቃ አንገቱ መቃ ግርማ ሞገስ ያለው ጸጉሩ የጠቆረ ፊቱ የነጻ ሲራመድ ግርማ ሞገስ ያለው ሲቆም እርጋታ የሚላበሰው ከጎኑ የሚታዘዙት እንደ ባሪያ የሚታዘዙት እና አቡበክር ሲዲቅ ነው አብደላህ ብን ኡረይቂጥ አሉ አብረዋቸው ሂጅራ ላይ የነበሩ ረሱልን የገለጸችበት ቁመናው ስታየው ረጅሞች ጋር ረጅም የሚመስል አጭሮቹ ጋር መካከለኛ የሚመስል ደረተ ሰፊ ግርማ ሞገስ ያለው ሚገርም ሰው አየው ብላ ለሚስቱ እየነገረችው ረሱልን ሰለላሁ ዐለይሂ ወሰለም ሳንሞት እዚሁ አላህ በህልም ያሳየን። ወዳጆቻቸው አላሁመ አሪነል ሙስጠፋ ቀብለል ወፋ ይሉ ነበር። አላህ ወይ ነብዩን ሳናልፍ መጀመሪያ እዚህ ያሳየን ይላል። ታዲያ የነቢይ ጓደኛና ጎረቤት ለመሆን የዚህም መድረክ ዋና አንጋሽ ርዕስ ስነ ምግባር። ረሱሉ አለይሂ ሰላቱ ወሰላም
ከናንተ ዘንድ እኔ ጋር የተወደደው የውመል ቂያማ የቅርብ ጎረቤት የሚሆነው ጥያቄ ያቀረቡ ማን ነው? ይሄ በጣም ሰጋጁ፣ በጣም ዘካ ሰጪው፣ በጣም ዳዕዋ አድራጊው ማን ነው? አሐሲኑኩም አኽላቀን ከናንተ መሃል ስነ ምግባሩ ያማረው ነው። ትሁት፣ ደግ፣ አዛኝ፣ ታጋሽ፣ ፈገግተኛ፣ ራሱን የሚያስተናንስ ከሰው በላይ ልሁን ብሎ የማይኮፈስ የረሱሉን ዓለይሂ ሰላቱ ወሰላም ስነ ምግባር የምታይበት የረሱል የቅርብ ወዳጅ እሱ ነው የውመል ቂያማ። ሁሉም ሰው ዳዒ መሆን አይችልም። መድረክ ማይክ ይዞ ማውራት ላይችል ይችላል። ሁላችን ግን የነቢዩ አምባሳደር መሆን እንችላለን በጥሩ ስነ ምግባራችን። መሐመድ እኮ የሚባል ልጅ ገጥሟቸው ያውቅ? ክርስቲያን መሐመድ እንትና ይለዋል እኮ በንግድ ይተዋወቃሉና እሱ ቃሉን እኮ አያጥፍም፣ እሷ ለሰው ስትንሰፈሰፍ። ይሄ ነው ዳዕዋ ማለት። አንተን የቀረጸህን ሃይማኖት እንዲናፍቁ ያደርጋቸዋል። ትክክለኛ የእስላም አምባሳደሮች አላህ ያድርገን። እኛን ሲያዩ እስልምና የሚናፈቅበት ግለሰቦች አላህ ያድርገን። ሰዎችን በእኛ መጥፎ ስነ ምግባር ከዲን ከማያሸሹት አላህ ያድርገን። ድሮ በእነ ሐጅ አህመድ ዲን ዘመን እስላም ካበለ ቀኑ ዘነበለ ይባል ነበር። አይዋሽም ሙስሊም ከዋሸ ቀኑ ተበላሸ ነበር የሚባል። ንግድ ላይ የነገዱ እቃቸው የሚያስቀምጡት ከጓደኛቸው ወይም በተክህነት ከሚያገኙት ሰው ጋር አልነበረም። ሐጅ ጋር አምጥተው ነው የሚያስቀምጡ። ሐጅ ጋር እንደማይነካ ያውቃሉ። አማና እንደሚጠበቅ ያውቃሉ። እሱነን ወያውን ጥያቄ እናቀርባለን። ልቅናችን የእሳቸውን ስም ከማንሳት የመጣ ልቅናችን መንገዳቸውን ለማስቀጠል ባረግናት ትንሽ መቧጠጥ ብቻ ነው። ወኢዛ መደሕቱ ሙሐመደን ቢቀሲደቲ ፈኢነማ አምደሑ ቀሲደቲ ቢሙሐመድ። ግጥሜ ውስጥ እኮ ረሱልን ካወደስኩ ግጥሜን ያወደስኩት እሳቸውን በማንሳት የድምፃችን ማማር የግጥሞቻችን ማማር የታላቁ ሰው ስም ከመነሳት የመነጨ ነው። ከእሳቸው ጋር አላህ ጀነት ውስጥ ይሰብስበን። ናፍቆታችንን በህልም በማየት ብቻ አይቋጭ። ከእሳቸው እጅ ላይ ሐውድ ከሚጠጡት አላህ ያድርገን። እሳቸው እጅ ላይ ሐውድ የጠጣ ጥም ይቆረጥለታል ተብሏል የውመል ቂያማ። እሱን ከሚጠጡት አላህ ያድርገን። አላህ ፈቃቸው ምን ረሱሉን اللهم صل وسلم وبارك على سيدنا አይደለም ሳናያቸው አይደለም ኸበር ሰምተን በየቀኑ ያያቸው ሰው ሚናፍቃቸው ነብይ ነበሩ አለይሂ ሰላቱ ወሰላም። ሙአሪኾቹ የታሪክ ምሁራን ስለሳቸው ሲገልጹ መራአሁ ሃበሁ ወመን ኻለጠሁ አሐበሁ ይላሉ። ያያቸው ያን ቁንጅና ያን ግርማ ሞገስ ስታይ በግርማ ሞገሳቸው ውስጥ ይርዳል። ምትፈራቸው ምታከብራቸው ናቸው። ወመን ኻለጠሁ አሐበህ ስትቀርባቸው ያንን ስነ ምግባር ያንን አኽላቅ ያንን ውብ ባህሪ ስታይ አሐበሁ ውዴታውን አችለው አብራሃቸው እየኖር። ተውባን ለዚህ ተምሳሌታችን ነው። ተውባን ታላቁ ሰሐባ ከሳቸው ጥጋ አይጠፋ አገልጋያቸውም ነበር፣ ይخدማቸዋል። ታዲያ እንዴ እንደ ነገሩ ፊቱ ቀየር ብሎ አዩት። የሰው ልጅ ታሞ ነው ፊቱ የሚቀየረው አይደል? እሱ ግን ሌላ ነገር ነበር የታመመው። ረሱልም አዩትና ሰለላሁ ዐለይሂ ወሰለም ያ ተውባን ምን ነክቶሃል አሉት። የአላህ መልእክተኛ ምንም አልሆንኩም፣ ግን አንድን ነገር አሰብኩ፣ ያነ ትካዜ ውስጥ ከተተኝ አላቸው። ምን ገጠመ? የአላህ መልእክተኛ ዛሬ አንተ አብረህን ያለው እና ያለን እናወራሃለን፣ ነገር ግን ነገ ወደ አኺራ ስንጓዝ ወደ ቀጣዩ ዓለም ስንጓዝ አንተ ከነቢያቶቹ ጋር ነህ። ሚነል ሙቀረቢን አልአወሊን አንተ ከሩሱሎች መደብ ነው ያለው። ያኔ አላገኝህም ብዬ ሰጋለሁ አላቸው። ከባድ ነው አይደል? ይሄ እንደ ትርጉም አሁን አብረህነን ነገ ግን ደረጃችን ይለያያል ጀነት ላይ ያኔ ባላየውትስ ብዬ ነው አላቸው። መልስ የሰጠው አላህ ነው፣ እሳቸው አልነበሩ። አላህና መልእክተኛውን የሚታዘዝ ሚል አንቀጽ ወረደ። ኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን ወስዲቂን ወሳሊሒን ወሹሃዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ። እነዛ አላህና መልእክተኛውን የታዘዙ ከነቢያት ጋር
ከሩሱሎቹ ጋር ከእውነተኞቹ ጋር ከሰማዕታት ጋር ናቸው። ምን የሚያምር ጓደኝነት ሚል አንቀጽ ታተመ። አልመርኡ መዐ መን አሐበ የውመል ቂያማ። አንድ ሰው የውመል ቂያማ ከወደደው ሰው ጋር ይሆናል። አላህ ከሳቸው ጋር ያድርገን። ዋስትናችን ውዴታችን እሱ ካለን አብረን መሆን ደግሞ ማይጠራጠር ቃል ኪዳኑ ይሞላል። ከነቢዩ ስበን ሐውዳቸው ላይ ከሚጠጡት ጉርብትናቸውን ከማይነፈጉት አላህ ያድርገን።